ተመልካቾቻችን እንግዲህ ከማህበረ ቅዱሳን ቴሌቪዥን በቀጥታ ወደ እናንተ የሚደርሰው ይህ ልዩ የፓናል ውይይት መርሃ ግብራችን ነው። እንግዲህ እንደሚታወቀው ቅድስት ቤተክርስቲያናችን የተለያዩ ተልእኮዎቿን የምትፈጽመው እቅድ በማቀድና በስርዓት እንደሆነ ይታወቃል። ዛሬም የአሃት አብያተ ክርስቲያናት የእቅድ አዘገጃጀትና ተሞክሮ ምን ይመስላል በሚል በዚህ መድረክ ላይ ወደ እናንተ የተለያዩ ጥናታዊ ጽሁፎችን ይቀርባሉ። ስለዚህ ከወዲሁ እንድትከታተሉን በአክብሮት እንጋብዛለን። እንግዲህ እንደሚታወቀው የአሃት አብያተ ክርስቲያናት የአገልግሎት እቅድ ዝግጅትና ትግበራ በመምህር ዳንኤል ሰይፈ ሚካኤል እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእቅድ ዝግጅት ትግበራ ክትትልና ግምገማ ከትላንት እስከ ዛሬ በሚል ርዕስ ደግሞ መምህር ባህረ ጥበብ ሙጬ ወደ እናንተ ያቀርባሉ። ከዛ በመቀጠል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእቅድ ዝግጅትና ትግበራና የማህበረ ቅዱሳን ድርሻ በዶክተር በሪሁን ተፈራ የሚቀርቡ ጥናታዊ ጽሁፎች አሉ ማለት ነው። እንግዲህ በቅድሚያ መምህር ዳንኤል ሰይፈ ሚካኤል ናቸው የአሃት አብያተ ክርስቲያናትን የሚያቀርቡልን። መድረኩን ለሳቸው ለቃለው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን። ያለ እቅድ የሚሰራ ስራ እንደሌለ ግልጽ ነው። ስለዚህ ግን እነዚህ እቅዶቹ ምን ላይ ያተኮሩ ናቸው? እንዴት ነው የሚታቀዱት? እንዴት ነው ተግባራዊ የሚሆኑት? ተግባር ላይ ከዋሉስ በኋላ ክትትልና ግምገማ የሚደረግባቸው እንዴት ነው? አንዳንድ ጊዜም ያው መቼም አሁን በዚህ ባለው የአስተዳደር ጥበብ ውስጥ የእቅዱ ትግበራና አፈጻጸም ብቻ ሳይሆን ራሱ እቅዱ አንዳንድ ጊዜ የኳርተር የሩብ ዓመት አንዳንድ ጊዜ የግማሽ የሚድ ተርም ኢቫሉዌሽን ይደረጋል። ራሱ እቅዱ ኢቫሉዌት ይደረጋል። አሁን ባለው ለምሳሌ የ5 ዓመት ስልታዊ እቅዶች ሲደረጉ አጋማሽ ላይ 2 ዓመት ተኩል ላይ የሚድ ተርም ኢቫሉዌሽን ይደረጋሉ። አሁን ባለው የዘመናዊ የአሰራር ሂደት ውስጥ ማለት ነው። የሆነ ሆኖ ዋናው እና ትልቁ የመጀመሪያ ሁሉንም የሚያስማማው ነገር ያለ እቅድ የሚሰራ ስራ የለም። ምን ጊዜም ቢሆን እቅድ አለ። በማንኛውም ጉዳይ ላይ እቅዶች አሉ። ከዚህ አንጻር እንደ መግቢያ አብያተ ክርስቲያናት ትልቁ ነገር አብያተ ክርስቲያናት ሲባል ካሉን የጋራ አንድ አይነት ነገሮች ውስጥ መዋቅራችን አንድ አይነት ነው። እንግዲህ ሁል ጊዜ እቅድን ለመፈጸም ወይም እቅድን ለማቀድ መዋቅር መሰረታዊ ነገር ነው። ማን ነው የሚያቅደው፣ ማን ነው የሚፈጽመው የሚለውን የሚመልሰው የተቋማቱ መዋቅር ነው። ሃይማኖቱን ክርስትና ያው እንደ ሃይማኖት ወደ አስተዳደራዊ ተቋም ስትመሰረት የራሱ የሆነ መዋቅሮች አሉ። እነዚህ በጣም የማይለወጡ ተመሳሳይ መዋቅሮች ቅዱስ ሲኖዶስ፣ ከዚያ ፓትርያርክ ወይም ካቶሊኮስ፣ ከዚያ አህጉረ ስብከት፣ ከዚያ አጥቢያ፣ ከዚያ ምእመን የሚለው ይሄ ሐዋርያዊ የሆነው ጥንታዊ የሆነው መዋቅር አንድ አይነት ነው። ስለዚህ እቅዶችን በባለሙያም ይሰራ በራሱ በሲኖዶሱም ይሰራ እቅዱ ታቅዶ ለቤተ ክርስቲያኒቱ ተግባራዊ እንዲሆን የሚያጸድቀው የሚያውጀው መመሪያ የሚሰጠው ሲኖዶስ ነው። በሁሉም ዘንድ ማለት ነው። የሚፈጽሙት እቅዶቹ ወደ ተግባር እንዲፈጸሙ የሚያደርጉት እንግዲህ ሲኖዶስ ላይ የወሰኑት አባቶች በየአህጉረ ስብከታቸውና በአህጉረ ስብከታቸው ስር ባሉት መዋቅሮች ነው። አህጉረ ስብከት አደረጃጀት ላይ መጠነኛ የሆኑ ልዩነት ያሉ የሚመስሉ ነገሮች አሉ፣ ግን ልዩነቶች አይደሉም። ለምሳሌ ሜትሮፖሊታን በሊቀ ጳጳስ የሚመራ ሀገረ ስብከት፣ በጳጳስ የሚመሩ ሀገረ ስብከቶች እና እንዲሁ ደግሞ በተቋማት በእነዚህ ደረጃ ልዩነቶች ሊመስሉ የሚችሉ ነገሮች አሉ፣ ግን በመሰረታዊ ነገራቸው አንድ አይነት ናቸው። እና የመጀመሪያ እንግዲህ ወደ አሃት አብያተ ክርስቲያናትም አተገባበር ወይም እቅድ አሰራር ላይ ስንመጣ መጀመሪያ አንድ የሚያደርገው መሰረታዊ ነገር የመዋቅር ተመሳሳይነቱ ነው። በሁሉም ዘንድ ሲኖዶሶች አሉ። ሲኖዶሱ በአመት አንድ ጊዜ ወይም በአመት 2 ጊዜ አንዳንድ ጊዜ የሲኖዶስ አደረጃጀቶች ላይ በተወሰኑ የሲኖዶስ አባላት ቁጥር የሚወሰኑ ውሳኔዎች አሉ። በምልአተ ጉባኤ የሚወሰኑ ሁኔታዎች አሉ። እነዚህ የተለያዩ ሊሆኑ ይችላሉ። በዋናነት ግን አንድ አይነት ናቸው። እነዚህም እንግዲህ ያው የሶሪያ፣ የእስክንድሪያ፣ አርሜኒያ፣ የኢትዮጵያ፣ የህንድና የኤርትራ
እያልን ያው አህት አብያተ ክርስቲያናት ምንለው እነዚህኑ ነው። የተሞክሮቹ አስፈላጊነቶች አሁን እናድርገው እንጂ በተለያየ ሁኔታ አብያተ ክርስቲያናቱ እርስ በርስ የመረጃና የልምድ ልውጦች ያደርጋሉ። እንደው ለተወሰነ ምናልባትም ወደፊትም ለሚደረጉ በእንደዚህ አይነት ርዕሰ ጉዳዮች ላይ የሶስቱ አብያተ ክርስቲያናት ለምሳሌ የሶሪያ ሐዋርያዊት ኦርቶዶክስ ቤተክርስቲያን፣ የአርመን ቂልቅያ ቤተክርስቲያንና የኮፕቲክ የአሌክሳንድሪያ ኮፕቲክ ኦርቶዶክስ ቤተክርስቲያን በየዓመቱም የጋራ ጉባኤዎች አሏቸው። በጋራ የሚወስኗቸውና በጋራ የሚፈጽሟቸውም ጉዳዮች አሉ። እንደገና ደግሞ የሚጋሯቸው አንዳንድ ዓለም አቀፍ የሆኑ አጀንዳዎችን በጋራ ለመፈጸም ወይም ለማከናወን የሚያደርጉባቸው መድረኮች አሏቸው። በእነዚህ መድረኮች ከሚያደርጉት ነገር አንዱ በየአብያተ ክርስቲያናቱ ያሉ አሰራሮችንና ውሳኔዎችን ለምሳሌ በአንዱ ፓትርያርክ የተወሰኑትን ውሳኔዎች በእንደዚህ አይነት ጉዳይ ሲገናኙ በዚህ ጉዳይ ላይ የወሰኑት ብለው ይጋራሉ። ለምሳሌ የኮፕቲክ እስክንድርያ ቤተክርስቲያንና የኛ ቤተክርስቲያን ፕሮቶኮል አለ። ከበድ ባሉ ጉዳዮች ላይ የወሰናቸውን የሲኖዶስ ውሳኔዎች ለመጋራት ማለት ነው። ለነዚህ እንደ ምክንያት ከቀረቡት የተወሰኑትን አንድ አራቱን ነገሮች እጠቅሳለሁ። አንደኛው ያለንባቸውን ደረጃዎች ማወቅ አለብን። በአንድ ጉዳይ ላይ ለምሳሌ በግብረ ሰዶማዊነት ላይ የኢትዮጵያ ቤተክርስቲያን ምን ወስናለች? እነዚህን የተመለከቱ በዚህ ጉዳይ ላይ የሚመጡ መሰናክሎችንና ጥቃቶችንስ እንዴት ለመከላከል ምን አይነት እቅዶች አድርጋለች የሚለውን በደብዳቤም በሲኖዶሳዊ ውሳኔዎችም እንጋራቸዋለን። ክፍተቶችን ለመሙላትም በአንዳንድ ጉዳዮች ላይ ያሉ ክፍተቶችን ለመሙላትም ይሄም እንዲሁ አሁን በቅርብ ጊዜ ለምሳሌ አንድ ኢንሳይክሊክ ደብዳቤ ለሁሉም አብያተ ክርስቲያናት የተላለፈ አለ። ይሄ አርቲፊሻል ኢንተለጀንስን በተመለከተ የምስራቅ ኦርቶዶክስ በሁለቱ ፓትርያርኮች ከሌሎቹም አብያተ ክርስቲያናት በአርቲፊሻል ኢንተለጀንስ አርቲፊሻል ነውና በሂውማን ኢንተለጀንስ ላይ የሚያመጣውን ኢምፓክት በተመለከተ ምን እያደረጋችሁ ነው የሚል አንዳንድ ደብዳቤዎችን ለተለያዩ አብያተ ክርስቲያናት ይልካሉ። እንግዲህ በዚህ ጉዳይ ላይ የሚፈጠሩ ክፍተቶችን ለመሙላትም ምን እያቀዳችሁ ነው፣ ምን እያሰባችሁ ነው እየተባሉ ምክክሮች አሉ። ጠንካራ ጉዳዮችን ለመጠበቅ በጋራ ለመስራት የጋራ ትብብር ለማድረግ በጋራ ለመስራት በዚያ ጉዳይ ላይ አቋምና እቅዶች ያስፈልጋሉ። በዚያ አንድ ጉዳይ ላይ የጋራ መድረክ ለመፍጠር መጀመሪያ አጀንዳውን አብያተ ክርስቲያናቱ ይጋሩታል ወይ፣ ያን አጀንዳ በዚያ በውስጣቸው ይዘውታል ወይ የሚለው ሌላው የተሞክሮ አስፈላጊነት ነው። እሴቶችን ለመጨመርና ለማጠንከር እንዲሁም አቅምን ለማሳደግ የጋራ ፈተናዎችና መሰናክሎችን ለመከላከል በተለይ አሁን ቶሎ ብላችሁ የምታገኙት አንድ ሰነድ የአንታይ ቴሮሪዝም እና ፋናቲሲዝም ይሄ የሃይማኖት በሃይማኖትን መሰረት ያደረገ ሽብርተኝነትን ለመከላከል በየአብያተ ክርስቲያናቱ የተደረጉ ልምዶች ራሱን ችሎ በልዩ ፕሮቶኮል ተጋርቷል ለሁሉም። እኛም የራሳችንን አንዳንድ ሀሳቦች በወቅቱ ይሄ ጉዳይ በነበረበት በእኛ አቆጣጠር በ2001 ዓመተ ምህረት ለሌሎቹ ተጋርቷል። እንግዲህ እነዚህ ምንድነው የሚሰጡን መጋራቱ በአንዳንድ ጉዳዮች ላይ ያሉንን ሀሳቦችና እቅዶች በሚገባ ማስቀመጡ ለዓለም አቀፍ ግንኙነትም ለአብያተ ክርስቲያናት የእርስ በርስ ግንኙነትም መሰረት መሆኑን ነው። ከዚያ ወደ የአገልግሎት እቅዶችና አሁን በዚህ በመምሪያዎች በድርጅቶች በቤተ ክርስቲያን መዋቅሮች ስለሚሰሩ ነገሮች አንድ ሁለት ነገሮች ማለት ተገቢ ነው። አንደኛው ጉዳይ ልክ ነው፣ ቅድም መምሯ ሲሆንም ተናግሯል። ያለ እቅድ የሚሰራ ነገር የለም። በሁሉም ነገር ላይ እቅዶች ያስፈልጉናል። እነዚህን እቅዶች አሁን በክርስትና ትውፊት ውስጥ በዋናነት የምናያቸው አንደኛ ታቅደው ለእኛ የተላለፉ ሲፈጸሙ የነበሩ እቅዶች እኛም መፈጸም ያለብን የወረስናቸው ጉዳዮች አሉ። ከአባቶቻችን የወረስናቸው የተሰጡን በትውፊት ያገኘናቸው ማለት ነው። እኛ ማቀድም መወያየትም የማይጠበቅብን በቀጥታ የመጣውን ነገር በእኛ አቅምና በእኛ ትውልድ ሊሰራ የሚገባውን ነገር መስራት። ማን ያቀደው፣ እንዴት ነው የታቀደው፣ እሱ ወደ ኋላ ሄደን የቤተ ክርስቲያንን ቴዎሎጂ የምናየው። ለምሳሌ የቤተ ክርስቲያን ተልእኮ እኛ አዲስ ተልእኮ አንፈጥር። የቤተ ክርስቲያን ተልእኮ የተሰጠ ተልእኮ ነው። የቤተ ክርስቲያን ተልእኮ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በየደረጃችን ልንፈጽመው የሚገባ ተልእኮ ነው። የቤተ ክርስቲያን ራእይ እኛ አዲስ ራእይ መፍጠር አንችልም።
አንጽፍም። የቤተ ክርስቲያንንም እሴቶቿንም ይሁን ዓላማዎቿም ይሁን እኛ አዲስ ዓላማ አዲስ እሴት ልንሰጣት አንችልም። የተሰጠ የተዋቀረ የተደራጀ የወረስ ነው። የምንጠየቀው ይሄንን እኛ የተቀበልነውን በምን ያህል ደረጃ በምን ያህል ስፋት በምን ያህል ብቃት ፈጽመነዋል ካልሆነ በስተቀር እነዚህ ነገሮች ላይ አዲስ ነገር የምንጨምራቸው ነገሮች የሉን። ሁለተኛው ነገር በእኛ ዘመን በሌላው ዘመን ያልነበረ ከኛ በፊት ያልነበረ በእኛ ዘመን የመጣ ችግር ወይም የተሰጠ ጉዳይ ሊኖር ይችላል። ያንን ማወቅ ያስፈልጋል። እነዚህ አንድ ነገር ለመስራት በእኛ ዘመን ያለብን ስራ ምንድነው የሚለውን ለይቶ ማየት ያስፈልጋል። ይሄ ሁለተኛው ትልቁ ጉዳይ ነው። ሶስተኛው ደግሞ የሚቀጥለውን ትውልድ መሲሐዊ በሆነ እይታ አይተን ወይም አውቀን ለዚያ ልንሰራው የሚገባ ነገር ደግሞ አለ። ስለዚህ አሁን ከእቅድ ጋር በተያያዘ በቤተክርስቲያን አገልግሎት ውስጥ በ1972 ዓመተ ምህረት በዓለም አብያተ ክርስቲያናት የፌዝ ኤንድ ኦርደር ኮሚሽን ከተሰሩትም ዶክመንቶች አንፃር የምናየው ይሄን የቤተክርስቲያን ተልእኮዋ፣ የቤተክርስቲያን ባህሪዋ፣ የቤተክርስቲያን ዓላማዋ የተሰጡ ናቸው። አንደኛ በትውልድ ደረጃ በእያንዳንዱ ትውልድ ከሚመጣው ነገር አሁን ምናልባት በሐዋርያት ዘመን ያልነበረ ወይም በዳህርት ዘመን ያልነበረ በእኛ ዘመን የመጣ ብዙ አይነት ነገር ሊኖር ይችላል። ስለዚህ ከዚህ አንፃር እኛ መልስ ልንሰጥበት የሚገባ ልናቅድበት፣ ልንተጋበት፣ በደንብ አድርገን ልንዘጋጅበት የሚገቡ ነገሮች አሉ። እንደገና አስበን ይሄ ነገር አካሄዱ የት ሊሆን ይችላል? አሁን ቅድም ያልኳችሁ ለምሳሌ አርቲፊሻል ኢንተለጀንስ ጉዳይ አሁን ማሰብ ጀመሩ፣ ቴዎሎጂያን በጣም ማሰብ ጀመሩና የመጀመሪያው የውይይት የተካሄደው ለምሳሌ ሳይፕረስ ነው። አርቲፊሻል ኢንተለጀንስ እና በሂውማን ኢንተለጀንስ መካከል ምን ሊፈጠር ይችላል? ይሄ ጉዳይ ሄዶ የት ሊደርስ ይችላል ብሎ ማሰብ ማለት ነው። ስለዚህ ያንን አስቦ ምን ማድረግ አለብን፣ ካሁኑ ምን አይነት ጥንቃቄ፣ ምን አይነት ዝግጅት ለሚቀጥለው ትውልድ ማድረግ አለብን ብሎ ማቀድን የሚመለከቱ ናቸው። እንግዲህ በእነዚህ ላይ ነው። ይሄ ደግሞ ሲፈጸም እንደ የአብያተ ክርስቲያናቱ ስፋት፣ ጥንካሬ፣ ብዛት እና አንዳንድ ጉዳዮች ሊለያይ ይችላል። አንድ ምሳሌ ለማሳየት የፈለኩት ቅርብ ጊዜ ሰምታችሁ ይሆናል። በአርሜኒያን ፓትርያርክ እና በአርመን መንግስት መካከል ግጭት ተፈጥሯል። ይሄ ግጭት እንደውም ከበድ ብሎ ሲኖዶስ ጉባኤ ማድረግ እንዳይችሉ እስከ ማድረግ ድረስ ሄዶ ከዚያ በኋላ የሲኖዶሱን ጉባኤ ሁሉ ከአርመን ወጥቶ ወደ ኦስትሪያ ቪየና ለማድረግ እስከሚገደዱ ድረስ ተፈጥሯል። የዚህ ሁኔታ ይሄ ነገር የፈጠረው ነገር የዓላማና የእቅድ ጉዳይ ነው። በአዘርባይጃን በተፈጠረው የናጋሮ ካራባች ጦርነት ያ አካባቢ ለአርመን ቤተክርስቲያን ያለው አስፈላጊነትና እንደ አርመናውያን ደግሞ ያለው አስፈላጊነት የተለያየ ሁኔታ ፈጥሯል። የቤተክርስቲያኒቱ እቅድና አገሪቱ በዚያ ቦታ ላይ የምታደርገው ተሳትፎ የፈጠረው ልዩነት ቤተክርስቲያኗ የሀገሪቱን አቋም እንደ ሀገር የወሰደችውን የቸልተኝነት አቋም እንድትነቅፍ አስገድዷታል። ያ መንቀፍ እንደገና መንግስትን አስቆጣ። ከዚያ በኋላ ልዩነት ፈጠረ፣ ብዙ ችግር ፈጠረ። ይሄ ነገር የተወሰኑ ሌሎች አብያተ ክርስቲያናት በጉዳዩ ላይ የሰጧቸውን ነገሮችም ስታዩ የችግሩ ምንጭ የሚሆነው ከዓላማና ሀብትን፣ ቅርስን፣ የሃይማኖት እሴትን እዛ አካባቢ ያለውን ነገር ከመጠበቅና ቸል ከማለት አንጻር ላይ ያ ለአርመን ቤተክርስቲያን ወሳኝ ነው። ቤተክርስቲያኗ በትውልድ ሁሉ ያ አካባቢ የታሪኳ የመንፈሳዊ ህይወቱ የብዙ ነገሮች መሰረት ነው። ያን ማስከበር የቤተክርስቲያኒቱ ትልቅ እቅድ። ያ እቅድ ግን የሌሎቹ እቅድ መሆን አልቻለም። እንዲህ አይነት ሁኔታዎች ይፈጠራሉ በትውልድ ውስጥ ማለት ነው። ሌላው ሁኔታ እንደ ዓላማና እንደ ግብ ከተእቅዶች ከተልእኮና ከቤተክርስቲያኗ ሚሽን ከቤተክርስቲያን የአገልግሎት መስመር ጋር የተያያዙ ነገሮች መሆናቸውን የምናየው ብዙ ጊዜ ለዚህ አይነት ነገር እንደ ጥሩ ምሳሌ የምወስደው ግጻዌ ነው። ግጻዌ የቤተክርስቲያናችን የሥርዓተ አምልኮ እቅድ ነው። ግን የተወረሰ በየጊዜው የተለየ መሻሻልና የተለየ ነገር የማይፈልግ ተቀብለን ሁልጊዜ የምንፈጽመው በየትውልዱ ሁሉ ያለ ጉዳይ። እዚህ ላይ የምናየው የሥርዓተ አምልኮ እቅድ በሚቀጥለው ሐምሌ ወር ምን ይቀደሳል፣ ምን ይነበባል፣
ምን ይቆማል ምን ይከበራል በሚገባ ተቀምጧል። ይሄ አሁን እኛ ምንም ነገር ልንጨምርበት ልንቀንስበት የማንችል ምናልባት ከአንዳንድ ክስተቶች ለምሳሌ ሲመት ቢኖር ወይም የሆነ ክስተት ቢፈጠር ልንቀይር የምንችል የተወሰነ ነገር ሊኖር ካልሆነ በስተቀር ተረክበን የምንፈጽመው ነው። ይሄን ስንፈጽም ይሄ አሁን የሥርዓት አምልኮ ጉዳይ ነው። ይሄን ስንፈጽም ግን እዚህ ላይ ቤተክርስቲያን ምንድነው ልታቀድ የምትችለው? እንዲህ አይነት ነገር በሁሉም ቤተ አብያተ ክርስቲያናት አለ፣ በሁሉም ማህት አብያተ ክርስቲያናት አለ። አንድ በሥርዓት አምልኮ እቅድ ውስጥ በኋላ የተወሰኑትን ምሳሌዎች አሳያለሁ። ለምሳሌ ምንድነው ያደረጉት? ይሄን እቅድ ለመፈጸም የሚያስችል የሰው ኃይል አለን ወይ? ይሄንን የሥርዓት አምልኮ እቅድ ለመፈጸም የሚያስችል ጊዜና ቦታ አለን ወይ? ይሄንን ለመፈጸም የሚያስችል የቤተክርስቲያኗ ተልእኮን የምትፈጽምበት አቅም አለ ወይ ብሎ ይሄን ማቀደ አሁን ሥርዓት አምልኮ ነውና ምንም አናደርገውም ብለን የምንተወው አይደለም። እሺ በዚህ ቀን በዓል ይከበራል፣ የጴጥሮስ ጳውሎስ በዓል ይከበራል። ያን በዓል ለመፈጸም ያ ግጻዌው በሚያዘው ሥርዓት አምልኮ በሚያዘው መሰረት አቅሙ አለን ወይ? ስለዚህ ያንን ለመፈጸም ማቀድ አለብን ማለት ነው። አሁን ሥርዓት አምልኮ ታቅዶ የተሰጠን መሆኑ አይደለም ዋናው ነገር። ያ እንደተጠበቀ ሆኖ ግን ይሄንን ትውፊት ጠብቀን እና አስጠብቀን ለመፈጸም በቂ የሰው ኃይል አለን ወይ ብለን ከጠየቅን በቂ ትምህርት ቤት አለን ወይ? በቂ አቅም አዳብረናል ወይ የሚለው ነገር ጥያቄ ይሆናል ማለት ነው። ስለዚህ አንዱ በሁሉም አብያተ ክርስቲያናት የምታዩት የሥርዓት አምልኮ እቅድ ነው። ሁሉም አብያተ ክርስቲያናት ውስጥ አመቱ ሲጀመር በአመቱ የሚደረጉት የሥርዓት አምልኮ ሂደቶች በሚገባ ይታቀዳሉ፣ ይታወጁማል። ለዚያም በቂ የሆነ ሁሉንም ነገር ያካተተ ማለት ነው ግብአት እንደሚያስፈልግ ታስቦ ስራ ላይ ይውላል። የሰው ኃይል፣ የጊዜ፣ የቦታ እነዚህ ሁሉ እና ለአምልኮ የሚያስፈልጉት ነገሮች በሙሉ ይታቀዳሉ። ለዚህ አሁን አምልኮ ትልቁ ጉዳይ የቤተክርስቲያን ትልቁ ተልእኮ ነው። ትልቁ ሚሽን ነው። የመጀመሪያ ትልቁ የቤተክርስቲያን ማንነቷ መገለጫው አምልኮ ነው። ቤተክርስቲያን የአምልኮ ቤት ናት። ስለዚህ አምልኮ ለመፈጸም ግን ያለ እቅድ ማድረግ አለብን ማለት አንችልም። ሥርዓት አምልኮ ልክ ሰንበት ነው። ነገ የሰንበት አምልኮ እንዴት ይጀመራል፣ እንዴት ይፈጸማል፣ ማን ይፈጽመዋል የሚለው ነገር በሚገባ ሊታቀድ ይገባል። ስለዚህ ያን ካላቀድን ወደፊት አሁን ዛሬ ይሄን ያህል አገልጋይ ስላለ የዛሬ 20 ዓመት እንደዚህ ሆነን በዓልን ማክበር እንችላለን ወይ? እንደዚህ ሆነን ሰንበትን ማክበር እንችላለን ወይ ብለን ማሰብ ለሚቀጥለው ትውልድ ዝግጅት ያስፈልጋል ማለት ነው። ይሄ ነው አንዱ ተመሳሳይነትና በሁሉም ማለት ይቻላል እንደው እንደ የተቋሞቹን ዝግጅቶች የተወሰኑትን ምሳሌዎች በኋላ ማሳያቸው የሰውን ሀብት የሰውን ለአምልኮ ዝግጁ የማድረግ ሂደቶች በሚገባ ታስቦበት የሚሰራ በሥርዓት አምልኮ ሂደት ውስጥ ራሱ የሚፈጸሙ ለውጦችን ወይም ተጽዕኖችን ሁሉ ታስቦበት ነው የሚሰራው። እንዲሁ በዘፈቀደ በቃ ግድ የለም ሲሆን አድርጉት ሳይሆን ተውት ተብሎ አይሰራም ሥርዓት አምልኮ ላይ ማለት ነው። ቀጥሎ ያለው ትልቁ ጉዳይ ደግሞ ሐዋርያዊ ተልእኮ የስብከተ ወንጌልና የሐዋርያዊ ተልእኮ ጉዳይ ነው። እዚህ ላይ እውነቱን ለመናገር በአብዛኛው እንደው አህት አብያተ ክርስቲያናት ብቻ ብለን ሳይሆን ብዙዎቹ ጥንታውያን አብያተ ክርስቲያናት ትልቅ ችግር ውስጥ ነው ያሉት ይህን ስራ ለመፈጸም ማለት ነው። አሁን በጣም በትንሹ ብቅ እያሉ ያሉ አሁን ምስራቅ ኦርቶዶክስ በአፍሪካ ላይ የሚያደርጉት ግብፃውያን በአፍሪካ ላይ የሚያደርጓቸው ተልእኮ ፕሮግራሞች አሉ። አለበለዚያ እስከ ቅርብ ጊዜ ድረስ ይሄ ጉዳይ የተረሳ እስኪመስል ድረስ በብዙ ኦርቶዶክሳውያን አብያተ ክርስቲያናት ዘንድ ትልቅ ችግር የገጠመው ጉዳይ ነው። ምንን ያካተተ ነው? በመጀመሪያ ራሱን ስብከተ ወንጌልና ሐዋርያዊ ተልእኮን፣ ከዚያ ቀጥሎ የወጣቶች እና ከወጣቶች ጋር ያሉ አገልግሎቶችን፣ ቤተሰብን የተመለከቱ ትምህርትና የማህበራዊ አገልግሎትን፣ ከዚያ ቀጥሎ ደግሞ ሀገርንና ዓለምን መሰረት ያደረጉ የስብከተ ወንጌልና ሐዋርያዊ ተልእኮዎች እዚህ ላይ አሁን አዲስ ውይይት አዲስ እቅዶች የሚደረጉበት ነው። የተወሰኑትን በኋላ አሳያለሁ። ሶስተኛው ጉዳይ ማህበራዊ አገልግሎቶችና የተቋማዊ ህልውናዎችን የተመለከቱ ጉዳዮች ናቸው። ይሄ ምግባረ ሰናይን፣ ቅርስና መንፈሳዊ ባህልን፣ ኦርቶዶክሳዊ እሴትን፣ ትውፊታዊ ጉዳዮችን፣ ማህበራዊ ተሳትፎን፣ የቤተክርስቲያን ማህበራዊ ተሳትፎን፣ የተፈጥሮ ጥበቃና የገቢና የሀብት አስተዳደሮችን የሚመለከቱ ጉዳዮች ናቸው። በእነዚህም ላይ አሁን እንደ አዲስ እቅዶች የሚደረጉበት ነው። የግብጽ ቤተክርስቲያን ኮፕቲክ ኦርቶዶክስ ቤተክርስቲያን
እነዚህን ነገሮች ለማድረግ የተጠቀመችው ዘዴ የቅዱስ ሲኖዶስ ቋሚ ኮሚቴዎችን መፍጠር ነው። ስታንዲንግ ኮሚቴስ ኦፍ ዲ ሆሊ ሲኖድ ነው የሚሏቸው ቋሚ ኮሚቴዎችን ጳጳሳት የምልዓተ ጉባኤ ውስጥ ያሉ የቅዱስ ሲኖዶስ አባላት አሁን በመዘረዝራቸው እዚህ በማታዩት እኔ በማየው ቋሚ ኮሚቴዎች ከፋፍለዋቸዋል። የመጀመሪያው ለምሳሌ የትምህርተ ኖሎትን የኖሎት አገልግሎትንና መንፈሳዊና የኖሎት አገልግሎት ቋሚ ኮሚቴ የሚል ይሄ ወደ 14 የሚሆኑ ጳጳሳት ያሉበት ኮሚቴ ነው። ይሄንን ሙሉውን የኮፕቲክ ኦርቶዶክስ ሆሊ ሲኖድ በሚል ዌብሳይት ላይ ታገኙታላችሁ። ሙሉውን ከና አባላቱ የእያንዳንዱ ቋሚ ኮሚቴ ውስጥ ያሉት አባላትን ጨምሮ ማለት ነው። የቅዱስ ሲኖዶስ ሴክሬታሪያት ኮሚቴ የሚባል የቅዱስ ሲኖዶስን የየዕለት ተዕለት ስራዎች የሚሰራ ኮሚቴ አለ። የቤተ ክርስቲያኗ የስርዓተ አምልኮ ኮሚቴ ስርዓተ አምልኮ ላይ ብቻ እቅዶችን የሚያደርጉ ጥያቄዎችን የሚመልሱ በርከት ያሉ ጉዳዮችን የሚያዩ ቋሚ ኮሚቴዎች አሉ። የእምነትና ትምህርት ኮሚቴ አለ። ፌዝ ኤንድ ቲቺንግ ኮሚቴ እምነትና ኮሚቴ አለ። ፋሚሊ ኮሚቴ አለ። ሚዲያና ኢንፎርሜሽን ኮሚቴ አለ። ፐብሊክ ሪሌሽን ኮሚቴ የህዝብ ግንኙነት ኮሚቴ፣ ኢኩሜኒካል ሪሌሽንሺፕ የዓለም አቀፍ ግንኙነቶችና የአብያተ ክርስቲያናት ግንኙነቶችን የሚመለከት ኮሚቴ፣ ሞናስቲሲዝም ኤንድ ሞናስቴሪስ ገዳማትና ገዳማውያንን የሚመለከት ኮሚቴ፣ ኮፕቲክ ዲያስፖራ አፌርስ የኮፕቲክ ከግብጽ ውጪ ያሉ የቤተ ክርስቲያኗን መዋቅሮች የሚመለከት ኮሚቴና ዳዮሲያን ኮሚቴ የአህጉረ ስብከት መላውን አህጉረ ስብከት የሚመለከት ኮሚቴዎች አሉ። እነዚህ ኮሚቴዎች በአጠቃላይ 12 ስታንዲንግ ኮሚቴዎች ናቸው፣ ቋሚ ኮሚቴዎች ናቸው። ሁሉም ጳጳሳት ናቸው፣ የሲኖዶስ አካል ማለት ነው። እነዚህ በዚህ ውስጥ የሚታቀዱት የሚሰሩት የሚመጡ ጥያቄዎች ሁሉንም ነገር ያስተናግዳሉ። ይሄ አሁን ቤተክርስቲያኗ የምትከተለው የመዋቅራዊ አሰራር ነው። እዚህ ውስጥ በጣም ካሉትና አሁን በከፍተኛ ደረጃ እየሰሩ ያሉትን 5 እቅዶች ላንሳ። አንደኛው ኮፕቲክ ሚሽን ፎር አፍሪካ ነው። የአፍሪካ የኮፕቲክ ሚሽን የስብከተ ወንጌልና የሐዋርያዊ ተልእኮ ሚሽን ነው። አሁን እንደ እቅድ ከተያዙት ነገሮች ውስጥ በዋናነት የአፍሪካ ሀገራትን በሙሉ የቤተ ክርስቲያኗ ወኪሎች እንዲኖሯቸው ማድረግ ነው። በሙሉ ሁሉም አፍሪካ ሀገሮች ውስጥ ማለት ነው። እና ለዚህ ጳጳሳትን ሾመዋል፣ ወንጌላውያን አሰልጥነዋል፣ ትምህርት ቤትም አዘጋጅተዋል። አሁን እነዚህ ብዙ ጊዜ ኢንቪዚብል ነው፣ ዶክመንት ላይ አታገኟቸው። የሚሽኑን ሎጎ የአፍሪካና የኮፕቲክ ሚሽን ሎጎ ታገኙታላችሁ። ዝርዝር ነገሮቹ የሉ፣ ፐብሊክ ዶክመንት ላይ አልሆነም ማለት ነው። ሁለተኛው ኮፕቲክ ፌሎሺፕ የሚሽን የሚባል ነው። የኮፕቲክን የኦርቶዶክስ ዊትነስን ለዓለም ማሳየት የሚባል ግሎባል ሚሽን ነው። ግሎባል ሚሽን ነው። ሶስተኛው በአህጉረ ስብከት ያሉ እነዚህን ወደ አህጉረ ስብከት እኛ እንግዲህ አሁን ባለው የፕላኒንግ ቋንቋ ካስኬዲንግ እንደሚባለው በአህጉረ ስብከት አዳፕት እንዲያደርጓቸውና ጠንካራ ተቋማትን እንዲመሰርቱ የማድረግ ሂደት ነው። በኦንታሪዮ፣ ሳውዝ ካሊፎርኒያ እና በሴንትራል አሜሪካ ውስጥ አይ ቲንክ ሚኔሶታ ይመስለኛል። በእነዚህ ውስጥ የተመሰረቱ የኮፕቲክ ዩዝ ኮንቬንሽን ሚሽኖች ናቸው። የወጣቶችን ማዕከል ያደረገ በምዕራብ ዓለም ያሉ ወጣቶችን የኦርቶዶክስን ድምፅ እንዲሰሙ የማድረግ ዓላማ ነው። ይሄ ትልቅ የሆነ ግብ ተደርገው የሚሰሩ ናቸው። ሌላው የኮፕቲክን ቋንቋ፣ አርኪቴክቸር፣ አርትና ማኑስክሪፕት እዚህ ላይ የሚሰራ ድርጅት ማቋቋምና በዚህ ድርጅት ውስጥ ተመራማሪዎችን መጋበዝና እንዲሰሩ ማድረግ ነው። የመጀመሪያውና ሁለተኛው ኢንተርናሽናል ኮንፈረንስ ኦን ኮፕቲክ ሄሪቴጅ 2 ጉባኤዎችን አድርጓል። በጣም በትልቁ ማለት ነው፣ በ4 ዓመት ልዩነት ማለት ነው። ይሄ ዓላማ የተቋቋመው በፖፕ ሽኖዳ ጊዜ ነው። በሳቸው ጊዜ ስራው ተሰርቶ ግን ተግባር ላይ ያልዋለም ነበር። ወደ ተግባር የቀየሩት ፖፕ ታዎድሮስ ናቸው። ሌላው በጣም ትልቁ ጉዳይ በኮፕቲክ ቤተክርስቲያን አሁን ሁላችንም የምንጠይቀው እንዴት ነው በዚህ ሁሉ የእስልምና ችግር ውስጥ መኖር የቻለችው? አንዱ ትልቁ ግብ ምንም አይነት እንትን ውስጥ የማታዩት ስታንዲንግ ኮሚቴዎች ውስጥ የማታዩት ጉዳይ ግን ሁሉም የሚሰራው ቤተክርስቲያኗ እንዴት አድርጋ የአክራሪን ተጽዕኖ መውጣት ትችላለች የሚለው ውይይትና እቅድ። እዚህ እቅድ ውስጥ የተቀመጡ 5 ዋና ዋና ጉዳዮችን ላንሳ። አንደኛው የኮፕቲክ ቤተክርስቲያንን አንድነት ማጠናከር። አንድነታችን ካልጠነከረ፣ የቤተክርስቲያኗ አንድነት ካልጠነከረ ያው ፎከስ
ከአጽራረ ቤተክርስቲያን እንዲሁ በጠቅልል ስም የሚመጣውን ነገር መቋቋም የምንችለው ይሄን በማድረግ ነው ብሎ ታቅዶ የሚሰራ ማለት ነው። ይሄንኛው በፈረንጆች አቆጣጠር በ2014 በምልአተ ጉባኤ ሲኖዳል ዲሲሽን የጸደቀ እቅድ ነው። አንደኛው ጉዳይ ማለት። ሁለተኛው ሁሉንም ማህበረሰብ ማንቃት። አሁን ኮፕቲክን ማንቃት ጉዳይ አይደለም። ሁሉንም ማህበረሰብ ግብፃውያንንም ሌሎቹንም ሃይማኖቶች ያሏቸውን በሙሉ ማንቃት አዌክኒንግ ፕሮግራም ይባላል። አዌክኒንግ ሚሽን ነው የሚባለው ራሱን ችሎ ማለት ነው። እና እዚህ ውስጥ ምንድነው አንዱ ከግቦቹ በጣም የገረመኝ አክራሪነትንና ሃይማኖትን መለየት የሚል እንትን አለው አስፔክት አለው። ስለዚህ ሲናገሩ ስለ አክራሪ ብለው ስለሚጠሯቸው ሰዎች እየተናገሩ እንዳልሆነ ለማሳየት መሞከር ማለት ነው። ሌላው መሪዎችን ማሰልጠን ነው። በሁሉም ደረጃ ያሉ መሪዎችን እስከ ሰንበት ትምህርት ቤት የአንድ አጥቢያ ሰንበት ትምህርት ቤት መሪ ድረስ ስለዚህ ጉዳይ ስልጠና እንዲያገኙ የተዘጋጀ ዶክመንት አለ፣ ማኑዋል አለ። በዚያ መሰረት ማሰልጠን። ከዚያ ወዳጅ ማፍራት ይላል። ወዳጆችን ማፍራት። ኦኬ፣ ስለ ጠላቶቻችን ብቻ ስናወራ ደግሞ ወዳጆችስ የሉንም? ወዳጆችን ማፍራት በእቅድ የኮፕቲክን ኮዝ በመግለጽ ወዳጆችን ማፍራት ነው። ሌሎቹ ሁለቱ መጨረሻ ላይ ያሉት ጉዳዮች በልዩ ሚሽን በልዩ ዓላማ የሚፈጸሙ ናቸው። አንደኛው ዓለም አቀፋዊ ተጽዕኖ መፍጠር፣ ስለ ጥቃቱ በቂ እውቀት እንዲኖር ማድረግ፣ እንትኖችን ሰነዶችን በሚገባ ዳታዎችን የሚፈጠሩ ነገሮችን ቶሎ ብሎ ዓለም አቀፍ እውቅና ላይ እንዲኖራቸው ማድረግ። ሌላው ደግሞ ከሌሎች ሃይማኖቶች ጋር የኢንተርፌዝ ግንኙነቶችን በመፍጠር ወይም ኢንተርቸርች ኢንተርፌዝ ጉዳዮችን በመፍጠር ይሄን ዓላማ ሙሉ ለሙሉ እስከታች ድረስ በቃ እስከሚበቃው ድረስ መታገል ይሄም እቅድ ተደርጎ የሚሰራበት ጉዳይ ነው። ስለዚህ መኖር የሚቻለው ራሱ በሚገባ አቅዶ ነው። መኖር ራሱ የሚቻለው እንኳን አይደለም ስራ መስራት ማገልገል ይቅርና መኖር የሚቻለው በሚገባ ጠላትን በሚገባ አውቆ አጽራሮን በሚገባ ተረድቶ የራስን ጥንካሬ በሚገባ ፈትሾ በማየት ነው። ሌላው የቀደም ሲል ለመጥቀስ የሞከርኩት የአርሜኒያን ቤተክርስቲያን ጉዳይ ነው። አርሜኒያ አሁንም ፈለገ ነገር ብታገኙ ልክ እንደ ኮፕቶች ፐብሊክ ዶክመንት ላይ የምታገኟቸው ነገሮች የሉ፣ ብዙ ቪዚብል የሆኑ ነገሮች የሉ። በውስጥ ግን በጣም ብዙ ነገሮች አሏቸው። ምሳሌዎች ብቻ ላንሳ። በአንድ ወቅት በአርመን ቤተክርስቲያን ወደ መጨረሻ ላይ ሁኔታዎቹ ከተሳኩ በኋላ የነገሩን ከፍተኛ የሆነ የመነኮሳት እጥረት ገጠማቸው። በጣም ሲሪየስ የሆነ ችግር ማለት ነው። ምክንያቱ 3 ነው። አንደኛው የዘመናዊው ዓለም ተጽዕኖ ነው። አውሮፓ ውስጥ ነው አብዛኛዎቹ የሚኖሩት። መካከለኛው ምስራቅና አውሮፓ ናቸው አብዛኛው የአርሜኒያን ኮሚኒቲ ያለው። ሁለተኛው የኮሙኒዝም ተጽዕኖ ነው። የሶቪየት ታይም የሶቪየት ህብረት ጊዜ የፈጠረው ተጽዕኖ ነው። ሶስተኛው ደግሞ የኦቶማን ቱርክ ስደት ነው። በእነዚህ ምክንያት በአርመን ቤተክርስቲያን ኦልሞስት 95% ገዳማቶቿን አጣለች። አሁን በጣም የምታውቋቸው ትላልቆቹ የቅድስት አርሴማ ገዳም፣ የጎርጎሪዮስ ከሳቴ ብርሃን ገዳም፣ የግሪጎሪዮፍ ናሬክ ገዳም፣ እነዚህ በጣም ትላልቅ ገዳማቶች በሙሉ አሁን ድረስ ባዶ ናቸው። መነኮሳት ማህበረ መነኮሳትን አታዩ። ስለዚህ ምን ማድረግ አለብን? ይሄ ሲኖዳል እቅድ መደረግ አለበት ተብሎ ሲኖዶሱ በጥብቅ ውይይት እንዴት አድርገን የምንኩስና ትውፊታችንን እንደገና ማሻሻል እንችላለን። በጣም የሚገርማችሁ በኋላ ሲነግሩን ከእጥረቱ የተነሳ አንድ መነኩሴ ቢገኝ ወዲያው ጳጳስ የሚያደርጉበት ጊዜ ላይ ደርሰው ነበር። በጣም ከባድ እጥረት ከመምጣቱ የተነሳ ማለት ነው። ስለዚህ ለዚያ እቅድ ታቅዶ የእቅድ ማስፈጸሚያዎች በሚገባ ተዘጋጅተውለት ሁሉም የቤተ ክርስቲያኗ መዋቅር በአንድነት ሰርቶ አሁን ሙሉ ለሙሉ ሁሉም ገዳማት ባይሆኑም ቢያንስ ስለ ችግር ስለ መነኮሳት ችግር አያወሩም አሁን ማለት ነው። ስለዚህ በእንዲህ አይነት መንገድ ችግርን መሰረት አድርጎ አንድን ችግር መፍታት፣ አንድ የታወቀን ነገር እዚያ ላይ ትኩረት አድርጎ ያን ችግር መፍታት፣ ከዛ በኋላ ያ ችግር መሆኑ ይቀራል ማለት ነው። የዚህ አይነት ስራ ሰርተዋል። በህንድ ቤተክርስቲያን አንድ ሌላ ችግር ተፈጠረ። ያው በጣም ነባር ችግር ነው። ቤተክርስቲያኗ ሁሉ ጊዜ በሂንዶች ትሳደዳለች። ስለዚህ ምን አይነት በተለይ ደግሞ በዘመናዊው ዓለም ላይ እንዴት ምን ማድረግ እንችላለን የሚለው ሰፊ ውይይት፣ ያው ውስጣዊ ችግሮች በጣም ብዙ ችግሮች እንዳሉ ሆነው ማለት ነው። የታወቁት በሲኖዳል በሆኑ ውሳኔዎች የታወቁት 5 ጉዳዮችን ለህልውና ማለት ለመኖር በሂንዱ ማህበረሰብ ውስጥ እንዴት መኖር እንችላለን። ስለዚህ መጀመሪያ ያደረጉት ለምንድን ነው የሚያሳዱን?
ሂንዱ አንደኛ በጣም ልዩ ስለምንመስላቸው ሂንዱን ለማጥፋት የህንድን ባህል እንግዲህ ያሉበት ሁኔታ በጣም አስገራሚ ነው። የህንድ ዲሞግራፊ ውስጥ የህንድ ኦርቶዶክስ ቤተክርስቲያንን ላታገኙ ትችላላችሁ። ሌሎች ሃይማኖት ከሚለው ካቴጎሪ ውስጥ ነው የምታገኙት ክርስትናን የህንድ ሀገር ዲሞግራፊ ውስጥ ማለት ነው ምን ያህል ትንሽ እንደሆኑ። ስለዚህ ያን ፍርሃት ለመቀነስ አርኪቴክቸሩን እስከማመሳሰል የሂንዱ ቤተ መቅደሶችንና የህንድ ኦርቶዶክስ ቤተክርስቲያን አርኪቴክቸርን እስከማመሳሰል ልዩ አይደለንም ለማለት የተወሰነ ማህበራዊ ምስስሎችን መፍጠር። ሁለተኛው አሁን ብዙ ጊዜ ስለ ህንድ ቤተክርስቲያን ስናወራ ብዙ ሆስፒታል አላት፣ ብዙ ትምህርት ቤት አላት ምናምን ብለን እንናገራለን። ያ ግን የህልውና ጉዳይ ነው። ህንድ ሀገር የሂንዱ ኦርቶዶክስ ቤተክርስቲያን ብድግ ብለው የፈለጉት ቦታ ላይ ቤተክርስቲያን መስራት አይችሉም። ስለዚህ ወይ ትምህርት ቤት ሰርተው ከትምህርት ቤት ጋር ነው፣ ወይ ሆስፒታል ሰርተው ከሆስፒታል ጋር ነው። ስለዚህ በዚያ ምክንያት ሌሎ ማህበራዊ አገልግሎቶችን በማጠናከር የኢኮኖሚም የማህበራዊ አገልግሎቶችንም መፍጠር ማለት ነው። ሌላው ሶስተኛው ጉዳይ መዋቅራችን ጠንካራ መሆን አለበት። ጠንካራ መዋቅር በጣም ሰፊ ያልሆነ በጣምም ጠባብ ያልሆነ ግን መካከለኛ የሆነና ጠንካራ መዋቅር መፍጠር እና ተአማኒነት መዋቅሩ ተአማኒ እንዲሆን ማድረግ ማለት ምክንያቱም ሁልጊዜ የቤተክርስቲያኗ ችግር ላይ የምትወርቀው ተአማኒነት እንዳታገኝ በማድረግ ነው። በተለይ ሂንዶቹ የሚያደርጉት እነዚህ ሌቦች ናቸው፣ እነዚህ አሳዳጆች ናቸው፣ እነዚህ ህንድን የሚያጠፉ ናቸው እንደዚህ በማለት በህብረተሰቡ ዘንድ እንዲጠሉ በማድረግ ማግለል ነው። አራተኛው የቤተክርስቲያኗን አንድነት አሁንም ትልቅ ፈተና የሆነባቸው እና በጣም አስቸጋሪ የሆነው ቤተክርስቲያኗ ውስጥ በሶሪያና በውስጥ አንድነት መካከል ያለው ልዩነት እስካሁን ድረስ መፍትሄም ያጣው ምናልባትም ካልተፈታ ወደ መጓጋገዝ ሁሉ ሊያድግ ይችላል የሚባለው አንድነትን ማጣት ነው። ይሄ ትልቁ ጉዳይ ነው። ሶስተኛው የመጨረሻው አምስተኛው ለአካባቢን መረዳት ምንድነው ችግሩ ያለ ችግርን በሚገባ ካልተረዳን ተልእኮን በሚገባ መፈጸም አንችልም። ለዚህ የመጨረሻው እንግዲህ ምን ከነዚህ ሁሉ በጣም በጥቂቱ ከቀረቡ ጉዳዮች ምን እኛ መረዳት እንችላለን የሚለው ነው። እኔ እንግዲህ ያው ምናልባት በኋላ ባለሙያዎቹ የሚያቀርቧቸው ነገሮች ስላሉ አንዱ ትልቁ ነገርኛ ስለ ራሳችን ያሉን አመለካከቶች በሚገባ በተገቢው መንገድ ተረድተናል ብዬ አላምንም፣ እውነቱን ለመናገር ማለት ነው። ለዚህ በሚገባ ራስን በሚገባ መረዳት ያስፈልጋል፣ ለማንኛውም እቅድ ማለት ነው። በሌሎቹ ብዙ ስኬታማ የሆኑ እቅዶች ለማምጣት የቻሉት ችግሮቻቸውንም ውስጣቸውንም በሚገባ መረዳት ነው። በጣም ባልሆኑ ነገሮች ውስጥ መሸፈን ትክክለኛ እቅድም አናቅድም፣ ትክክለኛ ውጤትም አናመጣም። ስለዚህ በሚገባ መረዳት ችግሮቻችንንም ጥንካሬያችንንም መልካም አጋጣሚና የሚባሉት እነዚህ በእቅድ ውስጥ ያሉ ነገሮችን በሚገባ መስራት መቻል ያስፈልጋል። ሌላው የትኩረት አቅጣጫዎችን መለየት ነው። ሌሎቹ አሁንም ብዙ ምሳሌ ብናደርግ በጣም ትላልቆቹንም አብያተ ክርስቲያናት በጣም ትልቅ ተከታይ ያላቸውንም ምንም ብንል በጣም ትኩረት የማድረግ ፎከስድ መሆን ሁሉንም የሚስራው ሁሉንም የሚያውቅ አይነት ነገር ምንም አያደርግም። መጋቢ ሐዲስ ወብል ወሊቃውንት ሆና ምንም ነገር መፍትሄ አያመጣም። በጣም ትኩረት ፎከስ መሆን ያስፈልጋል። መዋቅርን ማጠናከር ከሌሎቹ የምናያቸው በጣም ጠንካራ ጉዳዮች ይሄ ነው። ሄዶ ጠላት ሁል ጊዜ የሚያበላሸው መዋቅርን ነው። የመዋቅር አለመተማመን፣ የመዋቅር መላላት፣ የመዋቅር ነገሮች እንዲኖሩ ማድረግ ነው። ያንን መዋቅር ማጠናከር፣ ወቅታዊ ቴክኖሎጂዎችን መጠቀም፣ ውጫዊና ውስጣዊ ችግሮችን በሚገባ መለየት መፍትሄዎች የሚያመጡ ለእቅዶችም ተግባራዊ እንዲሆኑ ትልቅ እገዛ የሚያደርጉ ናቸው ብዬ እላለሁ። ይበቃል።